ነገር ምንድነው ያለችው? እሺ ለና ነው እሺ ንገሪ ወደ ውጭ እንደዚህ ዳብኩሽ ቀርበይና እኔ እንደዚህ ዳብኩሽ ኧረ ናይ በእናትህ ኧረ ናይ ተው ናይ እዚህ አቱን እንጂ ናይ ወይኔ ወይኔ ትዳሬ ማትረፍ ፈለኩኝ እምቢ አልከኝ። እሺ በእኔ ምክንያት ነው ይሁን እሺ በእኔ ምክንያት ነው። ይሄ ነገር እኮ ምን ነገር አይደለም። ይሄ ነገር እኮ ምንም ነገር አይደለም። ያዘውና አረጋጋው። ተመኛልኝ እንደዚህ ነው። እናንተ እንደዚህ ነበር ቀረረብነታችን እንደዚህ ነበር። እኔ ያለሁበት አንቺ እኮ እህቴ ነሽ፣ እናቴ ነሽ፣ ሁሉ ነገር ነሽ። ቢያንስ ትናንትና አድርጎኛ ብልተሽኛል ብዬ እንዲሁ ነሽ። ትንሽ ቀና ስለነበር ትንሽም ኢንፌክሽን ይታያል በሲቢሲዋ ለዛ ነው። አሁን ደራች ተረጋግታለች። በቃ ነገር ይቻላል። በቃ ውጡ ጋሙ ቤላ ምንድነው ማትረጋጋው? ሙባረክ ያው ታሽ ተረጋጋ ነው። ምንድነው የተፈጠረው ነው? በጣም ከባድ ነው። ግራ ገብቶኛል። የት ነው? ይሁንና በቃ እዚህ ነው። በእናትህ ተረጋጉ። እዚህ ነው ወይ? ሻውን ቆይ ተረጋጉ። እንዲገባም ፈቃደኛ አይደለችም። ሙባረክ እስቲ ተረጋጉ። ምንድነው ሙባረክ ተረጋጋ። ድናለች ነው እንዴት ናት? ነው እንዴት ናት? በእናትህ የሆነ ነገር በለኝ። እሺ እንዴት ናት? ሰላም እሺ ልጄ ሰላም ነው ተረጋጋ። ነው ወላሂ ሌላ በሽታ ጨምሩባት እና እሺ እንዴት ናት? ነው እሺ እስቲ ውጡ። ቆይ እስቲ መጀመሪያ ድናለች ወይ ዞላ ወጣስ እስቲ መጀመሪያ ተረጋጉ። እንዴት ነው ዶክተር እንዴት ነች? ተረጋጉ፣ አትረብሻት። አሁን ደህና ነች፣ ተረጋግታለች። ሌላ በሽታ ለመጨመር ነው የመጣችው። አሁን አትረብሻት፣ ወደ ውጭ ውጡ። አንዴ እሺ ምንድን ነው የተፈጠረው? ምንድን ነው የሆነችው? ዶክተር በእናትሽ ንገሪኝ፣ ምንድን ነው የሆነችው? እሺ ደህና ነው? እሺ ንገሪኝ። መጀመሪያ ራስን አረጋጋ። እሺ ምንድን ነው የሆነችው? ምንድን ነው የሆነችው? ንገሪኝ በእናትሽ። ምንድን ነው የሆነችው? የሆነችውን ብቻ ንገሪኝ። አንዴ ብቻ ሊያት በውስጡ ያለው ፈሳሽ ትንሽ ብሏል። ከዛ ደግሞ ስትረስፉል ስለነበረች ነው። በውስጡ ያለው ፈሳሽ ዝቅ ያለ ነበረ። ፊቷ በጣም ወደ ነበር። ከወለደች ትንሽ ቀኗ ስለነበር ትንሽም ኢንፌክሽን ይታያል በሲቢሲዋ ለዛ ነው። አሁን ደራች ተረጋግታለች። በቃ ነገር ይቻላል። በቃ ውጡ፣ ሁላችሁም ውጡ። ነው ማይሆን ሌላ በሽታ ጨምሩበት። ሙባረክ መስዩ ብቻ ነገር በቃ ነገር በቃ ቆይ ነው ሌላ በሽታ ልጅቷ እናንተን ማየት አትፈልግም ነው። ይኸውልህ እኔ እናንተ አሁን እኔ እኮ ባለው እኮ ነኝ። ምን ትሙት ነው በአንተ ምክንያት እኮ ነው እንደዚህ ሆነችው። ምን እየሆናችሁ ነው? እየመጣችሁ አስወጥባት፣ ተረፈበት፣ ሂዱ። እሺ በሉኝ። እሺ አንዴ ብቻ ምን ማለት ነው? አንዴ ብቻ አንዴ ጊዜ ስታይ ሰላም ስጧት። በቃ ተረፈበት። ተረጋጉ እንጂ እናንተ መረጋጋት አለባችሁ እኮ። ምን ናችሁ ነው ግን እናንተ ጭንቅላት የላችሁ? ተረጋጉ። ናይ ራሳችሁን አትቆጣጠሩ። ተረጋጋ። ናይ በቃ እንድትሞት ነው እንዴ የምትፈልጉት እናንተ?
እንድትሞት ነው ፈልጉት። ተው እንጂ አንተ ደግሞ በዚህ ሰዓት እንደዚህ ይባላል። እንደዚህ አይባልም። አንተ ምን ሆነህ አይባልም። እንደዚህ ደንግጠው አንቺ የተፈጠረውን ነገር አታውቂም። ይቅርታ ግን ስሜታዊ ስለሆንኩ የተፈጠረውን ነገር አታውቂም። ተረጋጉና ማለት ነው አባቴ፣ ወደ መፍትሄ ብንሄድ ይሻላል። ተረጋጉና ከዶክተሩ ጋር ያለውን ሁኔታውን ከዛ በቃ ነገሮች ይስተካከላል። ሰው እኮ እንደምን ጭንቀት ነው እንደዚህ የሆነችው የበለጠ ማባባስ ነው የሚሆነው። እኔ ነኝ ምክንያቱ እና በቃ ራስን እንደዚህ አይነት ነገሮች አትውቀስ። ወደህ እኮ አይደለም አንተም ተረጋጋ እንጂ ማሪ ምክንያቱ እሺ ለኔ ምክንያቱ እሺ ምንድነው ማድረግ ያለብን እንገረን። እሺ ሙቪ ምን ለመፍጠር ነው የመጣችው? ይሄን እኮ በጣም ነው የምወዳት። ሌላ በሽታ ነው የምትጨምሩባት። እናንተን ስታይ እንደውም ሌላ በሽታ ነው ልንገር። ምን አይነት በሽታ? ምን ያደረገው? ወደ ኋላ ተመልሰህ አስታውስ የተፈጠረውን ነገር። ምን የተፈጠረው? አንተ እኮ ብዙ የማታውቀው ነገር አለ። ዛሬ ስትታመም ነው እንደሚታየው እንዴ? ዛሬ ስትታመም ነው? ዛሬ ስትወድቅ ነው የምታይ? እሺ ነው አንዴ ገብተን እናውራት ነው እኔ ነግሬሃለሁ ወንድሜ። አሁን ማጣት ትፈልጋለህ ሚስትህን? እስከ ዘላለም ማጣት ትፈልጋለህ? አልፈልግም። ታዲያ ገብተን እናውራት። ግን እኔ ናፍቃኛለች እኮ እንዴ። ሚስቴ እኮ ናት፣ የልጆቼ እናት እኮ ናት። ታማብኛለች። ሄጄ ልጠይቃት። ይኸውልህ በዚህ ችኩል ባህሪ ነው እሺ እሷን እንደዚህ ያደረጋት። እሺ ያንተ ችኩል ባህሪ ነው እሺ። እኔ ነግሬሃለሁ እሺ። ዞላ አንተ ምንድነው? አረጋጋችሁ እሺ። እኔ እኮ አሁን እነሱ ለማረጋጋት ነው ገብቷል። ቢያንስ እሱ ባል ነው ገባ ይጨነቃልና አይደለም ተው ባል ነው መሞት ሳይሆን እነሱ አንተ አንዴ ፍቀድላቸው፣ አንዴ ህይወትና ይረጋጉ። አንቺ ልጅቷን አስተኛትና እጇን እሺ መርፌ አንተ ካኖዳው እሺ ዛሬ ነው የኔ ፍቅር ምናምን ብለህ የምታላቀቅሰው ስትቀም ስትጎዳ ራሷን ስታስጠር ባንተ ምክንያት ምን ረስተኸው ነው? ነው አትጫናት እባክህ፣ ነው አትጫናት። በቃ ይበቃል። በቃ ነው ላውራት። ኧረ በፈጠረ ለምን እንደዚህ ምትሆንልኝ እኮ በቃ ነው። አንዴ ላውራት። በቃ ትረጋጋ። እንድትሞት ነው የሚፈልገው ልጅ። በቃ እኔ እንዴት ነው የሚፈልገው? ሚስቴ እኮ ናት። ዞላ አትሆንም እንዴ ታዲያ? አንዴ በቃ አንዴ ትነቃለች። በቃ ናይ ተረጋጋ። እሺ አልኩኝ አይደል ሰላም፣ እሺ አልኩኝ። ሰላም ለመፍጠር እየታገልኩ አይደል ሰላም። እሺ ምን ማለት ነው? ተስፋ ከቆረጠች በኋላ ነው እንዴ አንተ እሺ የምትለው? እሺ ጆን ቀስ ብላ ዞሮ አሁን ተረጋጉና መጀመሪያ ትንቃ፣ ወደ ራሷ ትመለስ። ከዛ በኋላ በስነ ስርዓት ታወራታለች። አሁን አትረጋጋ። ተረጋጋም። ናይ ተኝታለች እኮ ናይ ተረጋጋ እንጂ ናይ ኧረ ተረጋጋ። ልጆቼን እናት አስከፍቼ እኔ ምን ሰላም አለኝ? ሙቤ ነገር አድርግሽ፣ ምን ላድርግሽ? ልትነቃ አልቻለችም። እናት ትነቃለች። ትንሽ ድካም ነው እኮ ነው። ልጇን በጣም ያማታል። መርፌ ነው የተወጣው። ሰላም ሚስቴ እኮ ናት። ኧረ ተይ በዚህ ጊዜ እንኳን ራሪልኝ እንዴ! ምን ማለት ነው? እኔ አላሳዝንሽም እንዴ? ቆይ እና ምን እያደረግሽ ነው? ምን እያደረግሽ ነው? ብዙ ነገር ሰላም አሁን ትንሽ ከብዳል። አሁን አትቆሽ ነገሮችን አሁን አንድ ይሆኑ አለ ገባሽ? አሁን ምን ብትናገር ይሄን ነገር እንዳይሆን ነው። ብዙ ነገር ያወራሉ። ብዙ ነገር ነው። ለምን የምታለቅሰው? እሺ አልነቃችም ነው ተነቃለች። ናይ ለምንድን ነው የምታለቅሰው? ናይ እናት እጇን እኔ ልጅ እኔ ምን ዞላ የሆነ ነገር አደረግ እንጂ አንድ እጇ ተኝታለች። ኧረ ናይ በእናትህ ኧረ ናይ ተው ናይ እዚህ አቱን እንጂ ናይ ተረጋጋ። ናይ ቁጭ በል እዚህ ጋር ና። ደህና ትሆናለች እኮ እንዴ። ናይ ተረጋጋ እንጂ መጀመሪያ ተረጋጋ እንዴ። እናንተ ሳትረጋጉ ነው እንዴ ሰው ልታረጋጉ ሰው ልታስታምሙ የምትመጡት? መጀመሪያ እናንተም ጤነኛ አይደላችሁም። አሁን እነዚህ ልጆች እንዴ
ማድረግ ያለብኝ እኔ ማድረግ ያለብኝ ከተረጋጋ ሁሉም ነገር እኮ ስትረጋጋ ነው የሚሆነው ነው። ታጠየኳት እኔ ነገሮችን ለማስተካከል ብዙ ደከምኩኝ። እሺ ምን ማድረግ አለብኝ ከዚህ በላይ? ሰላም እኮ ማን ይረዳኝ? ቆይ እኔን አንድ የሚረዳኝ ሰው አጣሁ እኮ። የሚረዳኝ አትበለኛ። ስንት ለመለቅ ይሄንን የዳረካት አንተ ምን ረስታው ነው ዛሬ የምታለቅስ? ይቅርታ እኮ ጠየቅኳት አይደል እንዴ? የሆነችውን ነገር ንገሩኝ እንጂ ከኔ ጀርባ እስከ ውጭ ሀገር ለመሄድ ፕሮሰስ ከጀምር ድረስ ሳትነግሩኝ ሰላም እንዴ? በአንተ ምክንያት በአንተ ቆስላ እኮ ነው። በእናንተ ሙሉ ያንተ ማለበት እሱ ብቻ አይደለም። ሁላችሁ በእናንተ ምክንያት እንዴ የሆነ ነው። ከራሳችሁ ተመለሱ ስትባል አልሰማም። እንደዚህ አይደለም። ወሬ ተረጋጋ። አንተ በየቀኑ እየመጣችሁ እየጨቀጨቃችሁ እየነዘነዛን እሺ ከራሴ ጋር ምን ነገር አለ? ምን ከራስ ጋር ትሆናለህ? እስከ መጀመሪያው እጅ ላይ ያለ አውልቅና በሰላም እኔ አልነቀው መንካት አልፈልግም፣ ግን እስኪ አውልቀው ወደ ራስህ ተመለስ። ሙቤ አውልቅ፣ በቃ አውልቅ። ለእናትህ እስካስብ እናትህ አታሳዝንህም? ግን አንተ ታሳዝነኛለች ብዬ ግን እንደዚህ ሆነ ማየት አልፈልግም። በጣም የምወዳት እህቴ እኮ ነው። እሱ እንደዚህ መሆኑ የማትፈልጉ ከሆነ እናንተ መጀመሪያ ወደ ራሳችሁ ተመለሱ። እሷን የሚያስደስት ሰላም። እኔ እኮ ከተመለስኩኝ ቆየሁ እኮ አይደል እንዴ? እኔ እኮ ከተመለስኩ ቆየሁ። ሰላም ተመለስኩ ትላለህ። እኔ ተመልሼ እኮ ይቅርታ ጠየቅኳት። ከዚህ በላይ ምንድን ነው ማድረግ ያለብኝ? ይቅርታ ጠየቅኩኝ። ከይቅርታ በላይ ምን አለ? እሺ በቃ አሁን ተረጋጋና እስከምትነቃ እንጠብቅና መጀመሪያ ተረጋጋ፣ ከዛ ታወራታለህ። በማልቀስ እኮ አይደለም መፍትሄ የሚገኘው ሲጀመር። እኔ በፍጹም ነው ብዬ አልመኝላትም። እኔ ነው ብዬ አልመኝላትም። መምጣት የለባችሁም። ትልቅ ስህተት ነው። አሁን ደግሞ ስትነቃ ምን ይፈጠራል? ነው ምን እንዴት ነው ማስመጣው? እንዴ ሚስቴክ ኮናት እንዴት ነው ማልመጣው? ሁሌ አቸኩልልሃለሁ። አይደለም ዞላ ሁሌ አቸኩልልሃለሁ። እሺ ገብቶኛል እኮ ተረጋጋ። ቢያንስ ተንተርጭ ያልገባ ነገር አለ እኮ። ሲርበኝ እኮ አብልታኛለች እንደ እናት። እኔ እኮ በጣም የምወዳት እህቴ ናት። ገባ ብዙ ቀን ከጎኔ ነበረች። እኔ ማንም ሰው ከጎኔ የለም። እንደ እህቴ እንደ እናቴ እንደ ሁሉ ነገር ይሆናል። እንደዚህ ሆና ማየት አልፈልግም። በእኔ ጥፋት ነው እንደዚህ ሆነችው ንገሩኝ። በእኔ ጥፋት ከሆነ እኔ የፈለግኩትን እቀጣለሁ። እሱማ እውነት ሁላችሁም ሁሉም ሰው አጥፍቷል። ምን ዋጋ አለው? ምን ዋጋ አለው? አሁን ምን ይሰራል? እና ብታለቅሱ ምን ይሰራል? እሺ ምንድነው ማለት? መጀመሪያ መጠንቀቅ ነው መጀመሪያ። እሺ አሁን ማድረግ ያለብን ንገረን ነው ማድረግ ያለብን። እሺ ንገረን። ምን ታረጋለህ? ምን ከወደቀችና ይኸው ሆስፒታል ከገባች በኋላ ተመለስ። ይሄንን ሀብል አውልቅ። እሺ ምን ያጠፋሁትን ነገር ይሄን በደል አድርጋለሁ ምናምን በሉኝ፣ ንገረኝ። እሺ ያወራሁን ነገር ረስተኸው ነው እንዴ የምትለው? ራሱን አያውቅም እኮ ምን ራሱን እኮ ያውቅም። አታይም የሚያወራውን ነገር እየነቃች ነው። ዞላ አንተ የሆነ ነገር አድርገህ እየነቃች ነው። ተረጋጋ። የኔ እናት ተረጋጋ ቢያንስ ተረጋጋ። አሁን ቀስ ብለህ ቀስ በል እጇን ቀስ በል። ይቅርታ ሁሉ ጊዜ አጥፍተህ መጨረሻ ላይ እንደዚህ ሆነ ተባለ። ይቅርታ ምንድን ነው እሺ ንገሪኝ። እንዲሆነሽ ማለት አልፈልግም ብዬ እኮ እህቴ ነሽ የምወድሽ። ትላንት ሲርበኝ ከጎኔ ነበር። እንደዛ አይደለም። ምንድን ነው የሆንሽውን ንገሪኝ። እሺ ለምን እንደዚህ ሆንሽ? ማየት አትፈልግም። እናንተ ተረጋጉ። በቃ ግልጽ ሆነ አይደል? በቃ ማየት አትፈልግም። እኔ ለቅቄያታለሁ። ሌላ በሽታ ነው፣ ተጨማሪ በሽታ ነው። እንደዚህ ሆና ለቅቄያታለሁ። በጣም ነው ትጨናነቃለች እኮ ነው። ተነስ እንጂ ሙባረክ ተረጋጉ እንጂ ላይሽ እኮ ነው የመጣሁት። ናሂ ኧረ አንተ እንደማታስቸግር በእናትህ ትረፍ። በቃ ተዋት። ምን አይነት ማን አለኝ? እሺ መከራ ነው በእናታችሁ። እንደዚህ ሆነሽ እንዴት ነው ጨክኝ ምን ሳላይሽ ሙሉና ዛሬ ነው በጨከነ ያወጣ ዛሬ ነው
ማጥፋቴን እኮ አውቄ እኮ ይቅርታ ጠየቅኩሽ አይደል? ይቅርታ ጠየቅኩሽ አይደል? ይቅርታ ጠየቅኩሽ እኮ አይደል እንዴ? አንቺ በቃ ራስሽን አረጋግሽ። ምንም መልስ አትመልሽላችሁ ከሆነ በኋላ በቃ አለች ማማ አለች ነው ነው ሙባረክ አታያትም እንዴ? ሙባረክ አታያትም እንዴ? እንደዚህ ሆነ አይደል? ምን ትፈይድላታለህ? አየች በቃ አትፈልግም ማየት እናንተን አትፈልግም። በቃ እንደዚህ ሆነ ማየት አልፈልግም። እንደዚህ ሆነ ማየት አልፈልግም ምናምን አልኩ። እንደዚህ የሆነችበት መንስኤው በእናንተ ምክንያት መሰለኝ። በእናንተ ባንተም በእናንተ እኔ ለምን ስሜታዊ እንደምትሆን ነው እኔ ግራ የሚገባኝ እኮ ዞላ ምንድን ነው? ሰላም እኔ እንኳን ሰምኝም ነገርኳቸው እኮ በቃ ሁላችሁ ዞላ ትሙት እንዴ? ጓደኛ እኮ ነው። ተረጋጋ ሙባረክ። ኧረ ተው ሙባረክ ሙባረክ አንተ ወርቅ እጇን አልፈልግም። በእኔ ምክንያት ነው። እሺ ንገረኝ ብዬ በእኔ ምክንያት ከሆነ እሺ ይቅርታ አድርግልኝ። እንዲሆነሽ ማየት አልፈልግም። ራስ እንጂ አታጨናንቋት። እሺ በእኔ ምክንያት ነው። ይኸውልሽ በእኔ ምክንያት ነው። አንተ ለኔ ተመኘህልኝ እንደዚህ ነው። እናንተ እንደዚህ ነበር ቀረረብነታችን እንደዚህ ነበር። እኔ ያለሁበት አንቺ እኮ እህቴ ነሽ፣ እናቴ ነሽ፣ ሁሉ ነገር ነሽ። ቢያንስ ትናንትና አድርጎኛ ብልተሽኛል ብዬ እንዲሆነሽ ማየት አልፈልግም። ኧረ እጇን ሙባረክ ረረፍ ሙባረክ ሙባረክ ዞላ እሺ በል እንጂ አታስቸግር እንጂ በቃ ተው አንተ በቃ እሺ ማውራት ያለብን ዛሬ ምን ነገር አድርገን የምትመጣው ዛሬ ምን አድርገን እየመጣ ነው እኔ ያለሁበት ቦታ ላይ እናትህ ብትሆን ይሄንን አይታ ምንድን ነው የሚሰማው? ይሄ ነገር እኮ ምንም ነገር አይደለም። ይሄ ነገር እኮ ምንም ነገር አይደለም። እንዲሆነሽ ማየት አልፈልግም። እሺ ቢያንስ ጠንካራው እንጂ ብዬ በቃ አታርክሞት ይበቃችኋል። ሰላም እባክህ ወንድሜ እባክህ ለምንድን ግን እኔ ምን ማትሰማ እኮ ነው። ይሄ ኧረ ሙባረክ ከሆነ ማለት ነው መቼም ሰላም አላገኝም መቼም ማለት ነው። ደግሞ እንደዚህ ሆኖ አይቼው አላውቅም። አሳዘነኝ ደግሞ ዛሬ ምንድን ነው? እሺ በቃ ተረጋጋ። በቃ ተረጋጋ ሙቤ ተረጋጋ። ተረጋጋ በቃ ሙባረክ በቃ እንደዚህ አታረጋጋ። መጀመሪያ ወደ ራስህ ተመለስ። አታስጨንቃት። እሷንም በቃ የባሰ ነው ሙባረክ አለናይ አንተም ነይ ተረጋጉ። የሞተች አታስመስሉት፣ ለቅሶ ቤት አታስመስሉት እንዴ! አበዛችሁት። ሙባረክ እኮ ነው እያለች እንዴ! እንደዚህ ሆነች አለችው። እናንተ ተረታ ወይ እናንተ ስለመጣችሁ ከባድ አይደለም። እሺ አትጫናት ነው እኔ ማየት አልፈልግም። እኔ ማየት አልፈልግም። እኔ ማየት አልፈልግም። ወይ እንደዛ ነው በቃ እንጂ ብዙ አትናገሪ፣ ብዙ አትናገሪ። እየደከማት እኮ ነው። አታያትም እንዴ? እኔ ማየት አልፈልግም። ወይ ይሻላል። ዞላ በእናትህ የሆነ ነገር አይደል? ዝም አትበል ዞላ። ዞላ እኔ እኮ ግራ ገባኝ። ይኸው እየደከመች እኮ ነው። እያያት አይደል? ዝም አትበላ። ታዲያ ምንድን ነው? ዞላ በጣም ይቀጣው ይዱናት። በቃ ራስን አረጋጋ። ሙቤ በቃ መጀመሪያ ተረጋጋ። እሺ ቢያንስ ለእናትህ አታስብም? ቢያንስ ለእናትህ አታስብም? እናንተ እንደኔ ተረጋጉ እንጂ ሙቤ በቃ ራሳችሁን አረጋጉ። እባካችሁ እንደዚህ በመሆን ምንም መፍትሄ አይፈጠርም። ዞላ ያዘውና አረጋጋው። በቃ ሙቤ ተረጋጋ። ያሳዝኖኛል ዛሬ። ዞላ ያዘውና አረጋጋው። ሙቤ ተረጋጋ። አይደለም ያዘውና አረጋጋው። እሺ ችግር የለውም እኮ ሙቤ በቃ ራስን አረጋጋ። ያዘው። ደህና ስትሆን ትመጣላችሁ። ችግር የለውም ደህና ትሆናለች። አትጨናነቅ። ነው
ራስን አረጋጋ ነው በቃ። አንተም አደራ ራስን አረጋጋ። ምንም አትሆንም። ምንም እሷም ሰላምም አለች አይደል እንዴ? እያየ ነው አይደል እንዴ? ነገር እንዲስተካከሉ አይደል እንዴ? እኔ ካጠገቧማ እያየ ነው አይደል? ለምን በምታባሩት ታዲያ? በቃ አንተ መረጋጋት አለበት። እሷ ደህና መሆን አለባት መጀመሪያ። ነው ተረጋግታችሁ ማለት ነው ታያላችሁ በስነ ስርዓት። እሺ ዞላ ንገራቸዋ ዞላ። እኔ ለአንተ ሁሉን ነገር የተውኩት ለምንድን ነው ዞላ? በቃ ንገራቸው፣ አስረዳቸው። በቃ ተረጋጉና እናንተ ገብታችሁ እኮ መረጋጋት ነበረባችሁ። እሷ እንደዛ ሆናችሁ እናንተ ከእንደገና ናይ ለሚሻላታል ትረጋጋለች።